አካባቢያቸው ነፃ ባለመውጣቱ ለከፋ ችግር መዳረጋቸውን በአበርገሌ ወረዳ ጊዜያዊ መጠለያ የሚገኙ ተፈናቃዮች ተናገሩ። በዋግኽምራ ብሔረሰብ አስተዳደር 22 ቀበሌዎች አሁንም ነፃ ለመውጣታቸውን የብሔረሰብ አስተዳደሩ አስታውቀዋል። በቀለ ተሾመ ተጨማሪውን ይነግረናል። በአማራ ክልል የዋግኽምራ ብሔረሰብ አስተዳደር ወደ 3 ዓመታት የጦር ቀጠና ሆኖ ቆይቷል። በጦርነቱም የሰው ሕይወት ከማለፉና ንብረት ከመውደሙ በተጨማሪም ወደ 97000 ንጹሃን ዜጎች ከቀያቸው ለመፈናቀል ተገደዋል። በተፈጠረው የሰላም ስምምነት ብዙዎቹ ወደ ቀያቸው ቢመለሱም አሁንም ግን በርካቶች አካባቢያቸው ነፃ ባለመውጣቱ ወደ ቤታቸው መመለስ አልቻሉም። በአሁኑ ሰዓት አንጻራዊ ሰላም በሀገራችን ቢኖርም እንዲሁ የሰላም ስምምነት ቢፈጠርም እነዚህ ወገኖቻችን ግን አሁንም በአካባቢያቸው ያው ሰላም ባለመሆኑ በጊዜያዊ መጠለያ ለመቀመጥ ተገደዋል ማለት ነው። ከዚህ በመሆናቸው ደግሞ ህፃናቶቹ ሴቶቹ ንጽህናቸው የምግብ እጥረት እንዳለባቸው ነው ያስተዋልነው። እንዳንሄድም ያው ከቤት እንትን ብለቱም ተስፋው ሄድ እዚህ ተቀመጠናል ማለት እዚህ ተቀመጠናል እኛ ራብ ነው በሽታ ራብ ነው ራፉላ የራሱ በሽታ ነው። እኛ አናለቅስም እንተኛ እነዚህ ግን እንተኛ አይስተኙ እንጀራ ስጡኝ በወጥ ይላሉ ደግሞ ፈና ብሎ እኛ ደረቁን ሁላ አጣናል። ወባ እየተባለ አሁን ልጆቹም ሚስቴም ምንም ታሞ በቃ በጣም ተሳቃይተን ነው ያለነው። በጣም ችግር ላይ ነው ያለነው ማለት ነው። ሀገራችንን ስንገባ ገና ነው አገራችን አጉባዎች አሉ እሱ ያስቀጣሉት ሸህ ብራንታ እያሉ ነው እሱ እያለ ያስቸገረን ያለው። ወደ ቀያቸው ተመልሰው መደበኛ ህይወታቸውን መምራት እንዲችሉም መንግስት አካባቢያቸውን ነፃ እንዲያወጣላቸው ጠይቀዋል። ይሄኮ ቆፈራ መርሰት ያለ ገበሬዎች ናቸው ተጨንቁ ነው እንጂ እዚህ ቁጭ ያልነኝ ሁሉ ሰላም መሆኑማ ፈልጋለሁ። አርሰን ምን ወር ነው የምፈልገው እሱ ዝም ብሎ ቁጭ ብሎ መሪያቱ ማለት ነው። አሁን ካላረስኩ በቀጣይም ድህነት ስለሚጠብቀኝ አገሬን ገብቼ መንግስት ተቋጣጣሮት ገብቼ በያርስ ነው አማራጭ የሚሆነው። መንግስት ያይጥሩ ነበር አገራችን ስንገባ አርሰን ስንበላ ማለት ነው። ሰላም ያርግልኝ ያሉ ነው። በአበርገሌ ወረዳ ብቻ በጦርነቱ ምክንያት ወደ 40000 ዜጎች ከቀያቸው ተፈናቅለዋል። አሁን ላይ የሰላም ስምምነት ቢፈጠርም በአበርገሌ ወረዳ ካሉት 17 ቀበሌዎች ውስጥ 12ቱ ነፃ አለመውጣታቸውን የተናገሩት የወረዳው ዋና አስተዳዳሪ አቶ አለሙ ክፍሌ የመንግስት መዋቅር በየቀበሌው ስራ ባለመጀመሩ በየቤቱ ያለው ህዝብ ለችግር እየተዳረገ ነው ብለዋል። ደፍረን የመንግስት መዋቅርም የገባባቸው ፖሊስም ሚሊሻም ጸጥታም የገባባቸው 3 ቀበሌዎችና ማዶ ከባህር ማዶ 2 ቀበሌዎች አሉ 5 ቀበሌዎች ናቸው ማለት ይቻላል። የዚህ መንስኤው ምንድነው ችግሩ ምንድነው? የራሱን የአገው ዲሞክራሲ ንቅናቄ የሚል ሌሎችም ተደምሮበት እነዚህ ቀበሌዎች ላይ በብዛት የሚታይ ኃይል አለ። 2 መንግስት ነው ያለው ማለት ይቻላል። አሁን በዚህ ምክንያት ለቀሩት ቀበሌዎች ቅድም ካልኳቸው ቀበሌዎች ውጭ ያሉትን ማህበራዊ አገልግሎት ኢኮኖሚያዊ አገልግሎትና ፖለቲካዊ አገልግሎት ማግኘት አልቻሉም። መምህር ጠቅላላ ከ800 በላይ መምህር እዚህ ነው የሚኖረው። ቀበሌዎች ጋር ይሄድም ጤና ባለሙያ ቀበሌዎች ጋር ይሄድምና የተቸገርንበት ፓርት አለ። በዋግኽምራ ብሔረሰብ አስተዳደር አሁን ድረስ 22 ቀበሌዎች ነፃ ባለመውጣታቸው ህብረተሰቡ በሰላም እጦት እየተሰቃየ መሆኑን የብሔረሰብ አስተዳደሩ ሰላምና ጸጥታ መምሪያ ኃላፊ 50 አለቃ እዘዘው አዳነ ገልጸዋል። ጻግብጂ ላይ 10 ቀበሌ አለ። ከ10 ቀበሌ 3 ወይም 4 ቀበሌዎች ናቸው ነፃ ወጥተዋል የሚባሉት። አበርገሌም ብንሄድ ከ17 ቀበሌዎች አብዛኞቹ ቀበሌዎች በጠላት ቁጥጥር ስር ነው ያሉት። ዛታ ላይ 2 ቀበሌዎች፣ ወፍላ ላይ 4 ቀበሌዎች እንዳጠቃላይ 22 ቀበሌ በብሔረሰብ አስተዳደራችን በጠላት ስር ያለና አገው ሸንጎ የሚባል በስተጀርባው ሌላ አይዞህ ባይ ያለው ይመስላል። ድርድሩን ሰላሙን አማራጭ መቀበል አልቻሉም። አጠቃላይ የሰላሙ ጉዳይ እንደዋክ ጥሩ ሰላም መጥቶ ማህበረሰቡ የሰላሙ ተጠቃሚ ሆኗል ማለት አትችልም። መንግስት ሰላምን ለማስፈን ቅድሚያ የሰላም አማራጮችን ተግባራዊ እያደረገ ነው ያሉት መምሪያ ኃላፊው ይህን የማይቀበል አካል ካለ ግን ለህዝቡ ሰላም ሲባል ሌሎች አማራጮችን ሊወሰድ ይገባል ብለዋል። የሰላም አማራጩን ለሚቀበልልህ በሰላም ትሄዳለህ። ሰላምን ላልመረጠና ትግስትን ላልተቀበለ የኛን የራሳችን የጸጥታ መዋቅርም
ከፌዴራል የመከላከያ ሰራዊትም ጋር በቅንጅት አካባቢያችን የኃይል አማራጭ ቢሆንም ህዝቦችን ነጻ ማውጣት ይጠየቃል። ወደ ቀያቸው ያልተመለሱ ወገኖችን ባሉበት ቦታ ዕለታዊ ድጋፍ እንዲያገኙ ጥረት እያደረገ መሆኑን የዋግ ኽምራ ብሔረሰብ አስተዳደር የአደጋ መከላከልና ምግብ ዋስትና ማስተባበሪያ ጽሕፈት ቤት አስታውቋል።